ማለት ነው ነው። ለምሳሌ ስዕላት ሲሳሉ ለምሳሌ ሸራ ላይ ሊሳሉ ይችላሉ አይደል? እንደዚህ የጨርቅ አይነት ሸራ ማለት ነው። እዛ ላይ ሰዓሊው ይስላል። እግዚአብሔር እንደሰጠው ጥበብ ስዕሉን ይስልና ከዛ በኋላ ገላጭ ያደርገዋል። ያንን ስዕል ገላጭ እንዲሆን አድርጎ ወንጌልን የሚሰብክ አድርጎ የሆነ በመጽሐፍ ቅዱስ ውስጥ የተከሰተ ታሪክን የሚገልጽ አድርጎ ሊሆን ይችላል ይስለዋል። እስካሁን ጥያቄው ተመልሷል ወገኖች? እስካሁን ጥያቄው ተመልሷል? አልተመለሰም። ማለት ይሄ ጥያቄ ምን ያህል ግራ እንደሚያጋባቸው እንድታየው ነው። ኦኬ አሁን ስዕል እንዴት ይሳላል? አቋሙ አይደለም ጥያቄ ወዳጄ። የተጠየቀው ስዕላቶች እናንተ የሳላችኋቸው ስዕላቶች ያድናሉ ብላችሁ የምታምኗቸው ስዕላቶች ስግደት ይገባቸዋል ወይስ አይገባቸውም? በቃ ቀጭንና ግልጽ ጥያቄ ነው የተጠየቀው። ሌላ ጥያቄ የለም እዚህ ውስጥ። ምሳሌ እንዳልኩት የጌታ ኢየሱስ ከዛ የራሱን ጥያቄ ጠይቆ እንደሚመልስ ላሳያችሁ ስለፈለኩኝ። ኦኬ አሁን የሚመልሰው ቢኒ የጠየቀውን ጥያቄ አይደለም። ሶ ምንድነው እያደረገ ያለው? የራሱን ጥያቄ አሁን ሊፈጥር ነው። ኦኬ ከዛስ ያንን ጥያቄ ራሱ የፈጠረውን ጥያቄ ነው ቀጥሎ የሚመልሰው፣ የቢኒን አይደለም። በደንብ ስሙ። ስዕል ይሆንና ለምሳሌ ጌታ ኢየሱስ እንደተሰቀለ ሆኖ ይስለዋል። ስለዚህ በዛ ውስጥ ክርስቶስ ኢየሱስ አዎ ተሰቅሏል ብሎ እኛስ የተሰቀለውን ክርስቶስን እንሰብካለን እንደተባለ በስዕል ውስጥ የተሰቀለውን ክርስቶስን መስበክ አለ። እንደዛ አያችሁት? አሁን የራሱን ጥያቄ ነው አሁን እየፈጠረ ያለው። ኦኬ አሁን ምን አለ? ኦኬ በስዕል ውስጥ ኢየሱስ ክርስቶስን እንሰብካለን አለ። ኦኬ ከስዕል ወጣና ማጋ ገባ? ኢየሱስ ጋር ገባ። አሁን የቢኒ ጥያቄ መሆኑ አቁሞለታል። ከዚህ በኋላ ራሱ ክሬት ያደረገውን ጥያቄ ነው የሚመልሰው ወዳጃችን። አሁን የራሱን ጥያቄ ነው አሁን የሚመልሰው። ከዚህ በኋላ የቢኒን ጥያቄ አታገኙትም። ለምንድን ነው የቢኒ ጥያቄ የሌለው? የቢኒ ጥያቄ ስለ ኢየሱስ አይደለም ጥያቄው። የቢኒ ጥያቄ ስለ ኢየሱስ አይደለም፣ ኢየሱስን አይደለም የጠየቀው። ቢኒ የጠየቀው ለስዕላት ወድቀት ሰግዳለህ ወይስ አትሰግድም? ይሄ ነው ጥያቄው፣ ሌላ አይደለም። ሶ ዳይሬክት መስገድስ መጽሐፍ ቅዱሳዊ ነው።